በዓለም አቀፍ ፖለቲካ የታሪክ መዝገብ ውስጥ ዲፕሎማሲ በአብዛኛው የሰለጠኑ ረጅም ዘመናትን በመንግስት መዋቅር ውስጥ ያሳለፉና የፕሮቶኮል ሰንሰለቶችን ጠብቀው የሚጓዙ ባለሙያዎች ሜዳ ተደርጎ ይወሰዳል። ሆኖም ግን በአሁኑ ወቅት በአሜሪካና በዓለም ዙሪያ እየታየ ያለው ክስተት ይህንን የተለመደ የዘመናት እውነታ ገልብጦታል። ፕሬዝዳንት ዶናልድ ትራምፕ የዓለምን ሰላም የማምጣት ከባድ ኃላፊነት የሰጡት ለሙያዊ ዲፕሎማቶች ሳይሆን በቢሊዮን የሚቆጠር ዶላር በሚያሽከረክሩትና የሪል ስቴት ግዛት በገነቡት የልብ ጓደኛቸው ስቲቭ ዊትኮፍ እና በአማቻቸው ጃሬድ ኩሽነር ላይ ነው። እነዚህ ሁለት ግለሰቦች ዛሬ የአሜሪካን የሰላም ፍራንቻይዝ እየመሩ የዓለምን መረጋጋትና በሚሊዮኖች የሚቆጠሩ ሰዎችን ሕይወት በእጃቸው ጨብጠዋል። ይህ በጄኔቫው ድርድር ወቅት የታየው የዲፕሎማሲ ትግል ከፖለቲካዊ እንቅስቃሴ ይልቅ ወደ አንድ ታላቅ የንግድ ድርድር ያዘነበለ ሲሆን በውስጡም እጅግ ግዙፍ የሆነ ጫና፣ የህልውና ትግልና የታሪክ አሻራን የመተው ፍላጎት ተቀላቅሎበታል። የዊትኮፍና የኩሽነር ጥምረት ልክ እንደ አንድ ታላቅ የህግ ድርጅት ወይንም ደግሞ በ1970ዎቹ በቴሌቪዥን እንደሚታዩት የፖሊስ ጀግኖች የሚመስል ቢሆንም የሚጫወቱት ጨዋታ ግን ከልብ ወለድ የራቀ እውነተኛ የዓለም ስጋት ነው። እነዚህ ሁለት የውጭ ሰዎች የጦር ሜዳዎችን ወደ ዘመናዊ የከተማ ልማት ፕሮጀክቶች የመቀየር ራዕይ ያላቸው ዓለምን በንግድ መነጽር የሚያዩ መሐንዲሶች ናቸው። ፕሬዝዳንት ትራምፕ እነዚህን ሰዎች የመረጡበት ምክንያት ግልጽ ነው። ትራምፕ ለውጭ ጉዳይ መስሪያ ቤት ቢሮክራሲ ያላቸው ጥርጣሬና በንግድ ስሌት ላይ ያላቸው እምነት እነዚህን ሁለት የልብ ወዳጆቹን የዲፕሎማሲው ግንባር ቀደም መሪዎች እንዲሆኑ አድርጓቸዋል። ይህ ውሳኔ በራሱ በዓለም አቀፍ መድረክ ትልቅ ድንጋጤን የፈጠረ ቢሆንም በጄኔቫው ድርድር ወቅት የታየው እንቅስቃሴ ግን የእነዚህን ሰዎች ሚና ወደ አዲስ ምዕራፍ አሸጋግሮታል። ባለፈው ማክሰኞ በጄኔቫ የተካሄደው ድርድር አሜሪካ በአንድ ጊዜ በሶስት አቅጣጫዎች የምታደርገውን እጅግ አደገኛ ዲፕሎማሲያዊ ፍልሚያ ያሳየ ነበር። ዊትኮፍና ኩሽነር ከሩሲያ ከዩክሬንና ከኢራን ከፍተኛ ባለስልጣናት ጋር በአንድ ጣሪያ ስር ተቀምጠው ሲመክሩ በላያቸው ላይ የነበረው ጫና እጅግ ግዙፍ ነበር። ይህ ጫና የመጣው ከራሳቸው ከፕሬዝዳንት ትራምፕ ጭምር ነው። ትራምፕ የታሪክ አሻራቸውን ለማኖርና ምናልባትም ያን ሁልጊዜ የሚመኙትን የኖቤል የሰላም ሽልማት ለማግኘት ያላቸው ጽኑ ፍላጎት በእነዚህ ሁለት ሰዎች ትከሻ ላይ ከባድ ሸክም እንዲሆን አድርጓል። ጄኔቫ ውስጥ የተካሄደው ይህ ድርድር ዝም ብሎ የሰላም ውይይት ሳይሆን የትራምፕ የግል የሰላም ቦርድ ወይም ቦርድ ኦፍ ፒስ አቅም የሚፈተንበት ትልቅ መድረክ ነበር። ይህ ቦርድ በቢሊዮን የሚቆጠር የግል ሀብት ያላቸውን ባለሀብቶች ያቀፈና ከመደበኛው የመንግስት መዋቅር ውጪ የሚንቀሳቀስ የዲፕሎማሲ አውታር በመሆኑ በባህላዊ የዲፕሎማሲ ዓለም ዘንድ በጥርጣሬና በስጋት ይታያል። በተለይም በዩክሬንና በሩሲያ መካከል ያለው ጦርነት በጄኔቫው ውይይት ወቅት ትልቁን ስፍራ ይዞ ነበር። ዊትኮፍ ምንም እንኳን በዲፕሎማሲው ዓለም አዲስ ቢሆኑም ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ያለው ግንኙነት እጅግ አነጋጋሪ ሆኗል። ዊትኮፍ ፑቲንን መጥፎ ሰው አይደሉም በሚል መግለጻቸውና ለሩሲያ ጥቅም ያደላ የሚመስል ባለ 28 ነጥብ የሰላም ዕቅድ ማዘጋጀታቸው በምዕራባውያን አጋሮች ዘንድ ትልቅ ቁጣን ቀስቅሷል። ይህ ዕቅድ በጄኔቫው ድርድር ወቅት እንደ ትልቅ የመወያያ ነጥብ የቀረበ ቢሆንም በውስጡ የያዘው የዩክሬንን ግዛቶች አሳልፎ የመስጠት አዝማሚያ ግን በኪየቭ በኩል እንደ ታላቅ ክህደት ተቆጥሯል። ዊትኮፍና ኩሽነር በዚህ ድርድር ወቅት የገጠማቸው ትልቁ ፈተና የፑቲንን ግትርነትና የዩክሬንን የህልውና ትግል ማስታረቅ ነበር። እነዚህ የሪል ስቴት ነጋዴዎች መሬት ማለት ለወደፊት ግንባታ የሚሆን ቦታ ቢሆንም ለዩክሬናውያን ግን መሬታቸው የታሪካቸው የማንነታቸውና የክብራቸው ምንጭ በመሆኑ ንግድና ፖለቲካ እየተጋጩባቸው አሳሳቢ ወቅት ሆኖ አልፏል። በሌላ በኩል ደግሞ የኢራን ጉዳይ የጄኔቫውን ስብሰባ የበለጠ ትኩስ እንዲሆን አድርጎታል። ትራምፕ በኢራን አቅራቢያ ግዙፍ የጦር መርከቦችን አሰልፈው፣ በሌላ በኩል ደግሞ ዊትኮፍን እና ኩሽነርን ልከው የመጀመሪያ መርሆች ላይ ለመስማማት መሞከራቸው የአሜሪካን የዱላና ካሮት ፖሊሲ በአዲስ መልክ ያሳየ ነበር። ሆኖም ግን ኢራን የባለስቲክ ሚሳይል ፕሮግራሟንና በቀጠናው ያላትን ተጽዕኖ አሳልፋ ላለመስጠት መወሰኗ በእነዚህ ሁለት ድርድር አቀናባሪዎች ላይ ያለውን ጫና አክብዶታል። ምክትል ፕሬዝዳንት ጄዲ ቫንስ እንደገለጹት ንግግሩ በጥሩ ሁኔታ ቢሄድም ኢራን አሁንም የትራምፕን ቀይ መስመሮች ለማክበር ፈቃደኛ አይደለችም ብለዋል። ይህ ደግሞ ዊትኮፍና ኩሽነር በፕሬዝዳንቱ ፊት ያላቸውን አመኔታ አደጋ ላይ ሊጥል የሚችል ክስተት ነው። ምክንያቱም ትራምፕ ውጤት እንጂ ሂደት አይፈልጉም፣ ስምምነት እንጂ ድርድር አያረካቸውም። የዊትኮፍና የኩሽነር ሚና እጅግ ልዩና አጋናኝ የሚያደርገው በታሪክ ታይቶ በማይታወቅ መልኩ የውጭ ጉዳይ ሚኒስትርን ሚና ወደ ጎን ገፍተው የግል ዲፕሎማሲውን ግንባር ቀደም ማድረጋቸው ነው። ኩሽነር በቤተሰብ ትስስሩ ምክንያት ያለው ልዩ ስልጣን፣ ዊትኮፍ ደግሞ በትራምፕ ዘንድ ያለው የማይናወጥ ወዳጅነት እነዚህን ሰዎች ከማንኛውም ተጠያቂነት ነፃ የሆኑ ያስመስላቸዋል።
በጄኔቫው ድርድር ወቅት የታዩት እንቅስቃሴዎች እንደሚያሳዩት እነዚህ ሰዎች የሚመሩት ዲፕሎማሲ በቢሮክራሲ ሳይሆን በግል ግንኙነትና በንግድ ስምምነት ላይ የተመሰረተ ነው። የሰላም ቦርድ ተብሎ የተሰየመው ይህ የግል ባለሀብቶች ስብስብ ለጋዛ መልሶ ግንባታ $5 ቢሊዮን ለመስጠት ቃል መግባቱ ፖለቲካዊ ግጭቶችን በገንዘብ ኃይል ለመፍታት መሞከር ምን ያህል የትራምፕ አስተዳደር ዋና መሳሪያ እንደሆነ ያሳያል። ሆኖም ግን በጋዛ የታየው አንጻራዊ የተኩስ አቁም ስኬት በእነዚህ ሁለት ሰዎች ላይ የነበረውን ጫና ለጊዜው ቢያቀለውም ቀጣዩ ምዕራፍ ግን እጅግ አደገኛ ሆኖ ቀጥሏል። የሐማስን ትጥቅ ማስፈታትና ዓለም አቀፍ የሰላም አስከባሪ ኃይልን ወደ አካባቢው ማስገባት የሚለው ዕቅድ በጄኔቫው ድርድር ወቅት እንደ ትልቅ እንቅፋት ተነስቷል። አንጋፋው ዲፕሎማት አሮን ዴቪድ ሚለር እንደሚሉት ሐማስ ትጥቁን ያወርዳል ብሎ ማሰብ የማይመስል ህልም ነው። እዚህ ላይ ነው እንግዲህ በዊትኮፍና በኩሽነር ላይ ያለው ጫና የሚከብደው። እነሱ በንግድ ዓለም እንደለመዱት ሁሉንም ነገር በውልና በገንዘብ መፍታት ቢፈልጉም በምድር ላይ ያለው እውነታ ግን በደምና በታሪክ የተሳሰረ በመሆኑ የእነሱን አማተር ዲፕሎማሲ ለከፍተኛ ውድቀት ሊዳርገው ይችላል የሚል ስጋት አለ። በትራምፕ የተሰጣቸውን ስልጣንና ቦታ እጅግ ሰፊ መሆኑ እነዚህን ሁለት ሰዎች በአሜሪካ የውጭ ጉዳይ ፖሊሲ ላይ ሙሉ ቁጥጥር እንዲኖራቸው አድርጓል። የመንግስት መዋቅር ባለሙያዎችና የዘመናት ተሞክሮ ያላቸው ዲፕሎማቶች ወደ ዳር ሲገፉ የእነዚህ ሰዎች ተጽዕኖ ግን ከቀን ወደ ቀን እየጨመረ መጥቷል። ይህ ደግሞ በአሜሪካ አጋሮች ዘንድ ትልቅ አለመረጋጋትን ፈጥሯል። ዊትኮፍ እና ኩሽነር በጄኔቫው ድርድር ወቅት ያሳዩት በራስ መተማመን ምናልባትም ከፕሬዝዳንቱ ካላቸው ቀጥተኛ ግንኙነት የሚመነጭ ቢሆንም የዓለምን ፖለቲካ እንደ ሪል ስቴት ንግድ ለማየት መሞከራቸው ግን እጅግ አደገኛ ቁማር ነው። በጄኔቫ የታዩት የሶስትዮሽ ቀውሶች ማለትም ዩክሬን፣ ኢራንና ጋዛ እያንዳንዳቸው የራሳቸው የሆነ ውስብስብነት አላቸው። እነዚህን ውስብስብ ችግሮች በጥቂት ቀናት ስብሰባና በንግድ ቃል ኪዳኖች ለመፍታት መሞከር በእነዚህ ሰዎች ላይ ያለውን ጫና ከማብዛቱም በላይ የአሜሪካን ክብርና የቀጣዩን ትውልድ ደህንነት አደጋ ላይ የሚጥል ነው። ይህ በጄኔቫ የተጀመረውና በዓለም ዙሪያ ክንፉን የዘረጋው የዊትኮፍና የኩሽነር የዲፕሎማሲ ጉዞ የቆየውንና የሰለቸውን የዓለም አቀፍ ግንኙነት ሕግጋት በአንድ ጀንበር የለወጠ ክስተት ነው። ፕሬዝዳንት ትራምፕ የፈጠሩት የሰላም ቦርድ ወይም ቦርድ ኦፍ ፒስ ዝም ብሎ የባለ ሀብቶች ስብስብ ሳይሆን በዓለም ታሪክ ታይቶ የማይታወቅ የሰላም ግብይት ማዕከል ሆኗል። ይህ ቦርድ በመንግስታዊ ተቋማትና በቢሮክራሲያዊ ሰንሰለቶች ውስጥ ከሚጠፋው ረጅም ጊዜ ይልቅ በቢሊዮን የሚቆጠር ዶላርን እንደ መደራደሪያ በማቅረብ የጦር አውድማዎችን ወደ ግዙፍ የንግድ ማዕከልነት ለመቀየር ቆርጦ ተነስቷል። ዊትኮፍና ኩሽነር በጄኔቫው ድርድር ወቅት የተሸከሙት ጫናም ከዚሁ የመነጨ ነው። ምክንያቱም እነሱ የሚሸጡት ሰላምን ብቻ ሳይሆን ለዓለም አቀፍ ባለሀብቶች የሚሆን አዲስና ሰፊ የገበያ ዕድልን ጭምር ነው። የእነዚህ ሁለት ሰዎች ሚና ከዲፕሎማሲያዊ መልእክተኛነት አልፎ ወደ የዓለም አቀፍ ሰላም ስራ አስኪያጅነት ተሸጋግሯል። ስቲቭ ዊትኮፍ በሪል ስቴት ዓለም ባካበተው ልምድ የፈራረሱትን የጋዛ ከተሞችና የዩክሬን መንደሮች ልክ እንደ ወደፊት ዘመናዊ ከተሞች አድርጎ ያስባል። ለእሱና ለኩሽነር ጦርነት ማለት የተበላሸ የኢንቨስትመንት ከባቢ ነው። ሰላም ደግሞ ያንን ከባቢ የማስተካከያ መንገድ ነው። ይህ አይነቱ አስተሳሰብ በጄኔቫው ድርድር ወቅት በግልጽ ተንጸባርቋል። ሩሲያና ዩክሬን ስለ ግዛት አንድነትና ስለ ታሪካዊ ባለቤትነት ሲሟገቱ፣ ዊትኮፍና ኩሽነር ግን የሚያቀርቡት የመፍትሄ ሐሳብ በመልሶ ግንባታ፣ በኢኮኖሚ ትስስርና በቢሊዮን ዶላር የኢንቨስትመንት ዋስትናዎች ላይ ያተኮረ ነው። ይህ የቢዝነስ ዲፕሎማሲ ጫናው የበረታው በሁለቱም ወገኖች ዘንድ ያለውን ስር የሰደደ ጥላቻና የህልውና ስጋት በገንዘብና በንግድ ጥቅሞች ለመተካት በመሞከሩ ነው። በጄኔቫው ድርድር ወቅት የኩሽነር ሚና ደግሞ የበለጠ ረቂቅና ስትራቴጂካዊ ነበር። ኩሽነር በቀድሞ የትራምፕ አስተዳደር ወቅት የአብርሃም ስምምነትን በማምጣት ረገድ የነበረው ሚና አሁን ላለው የሰላም ቦርድ እንደ ትልቅ መነሻ ሆኖታል። በጄኔቫ ከኢራን ተወካዮች ጋር በተደረገው ውይይት ኩሽነር የኢራንን የኢኮኖሚ ማነቆዎች በመጠቀም ቴህራን ወደ ድርድር ጠረጴዛ እንድትመጣ ለማድረግ ከፍተኛ ጥረት አድርጓል። ሆኖም ግን በኢራን በኩል ያለው የቀይ መስመር ጥያቄና በዋሽንግተን በኩል ያለው የአገዛዝ ለውጥ ፍላጎት ኩሽነርንና ዊትኮፍን እጅግ አደገኛ በሆነ የገመድ ላይ እርምጃ ውስጥ ከቷቸዋል። እነዚህ ሁለት ሰዎች በአንድ በኩል ፕሬዝዳንት ትራምፕን ለማስደሰትና ታላቁን ስምምነት ለማምጣት ይጣጣራሉ። በሌላ በኩል ደግሞ እንደ ኢራን ያሉ ግትር መንግስታት በንግድ ማባቢያ ብቻ እንደማይለወጡ ያውቃሉ። ይህ በእውነታው ዓለምና በትራምፕ ፍላጎት መካከል ያለው ልዩነት በእነዚህ ሁለት ሰዎች ላይ ያለውን የስነ ልቦናዊና ፖለቲካዊ ጫና አጋኖታል። ከዚሁ ጋር ተያይዞ የአሜሪካ የውጭ ጉዳይ መስሪያ ቤት ሚና መኮስመንና በእነዚህ ሁለት የውጭ ሰዎች መተካት በዓለም አቀፍ ደረጃ ትልቅ ጥርጣሬን ፈጥሯል። ዊትኮፍና ኩሽነር የዓለምን ፖለቲካዊ ችግሮች እንደ አንድ ኖትሪ ወይም የተወሳሰበ የሪል ስቴት ውል አድርገው ማየታቸው ለዘመናት የቆዩትን ዲፕሎማሲያዊ ስልቶች ዋጋ አሳጥቷቸዋል። ዊትኮፍ ከሩሲያው ባለስልጣን ጋር በነበረው የስልክ ልውውጥ ሩሲያውያኑ ፕሬዝዳንት ትራምፕን እንዴት ማናገር እንዳለባቸው
ኮቺንግ ሲሰጥ እንደነበረ መገለጹ የእነዚህን ሰዎች ሚና ከመደበኛው ዲፕሎማሲ ወጥቶ ወደ ግል ወዳጅነትና ጥቅም አስከባሪነት እንደወረደ ያሳያል። ይህ ደግሞ በጄኔቫው ድርድር ወቅት አሜሪካን እንደ ሀገር ሳይሆን እንደ አንድ የግል ድርጅት እንድትታይ አድርጓታል። ይህ አይነቱ አካሄድ ለትራምፕ ስኬትን ሊያመጣ ቢችልም በአሜሪካ የረጅም ጊዜ ብሔራዊ ጥቅም ላይ ግን ጥቁር ጥላ ሊጥል እንደሚችል አንጋፋ ዲፕሎማቶች በስጋት ይናገራሉ። የጄኔቫው ስብሰባ ሌላኛው ትልቅ አጀንዳ የነበረው የሰላም ቦርድ የወደፊት ዕጣ ፈንታ ነው። ትራምፕ ይህ ቦርድ በታሪክ ውስጥ እጅግ ተጽዕኖ ፈጣሪ ዓለም አቀፍ ተቋም ይሆናል ብለው ሲያውጁ ዊትኮፍና ኩሽነር ይህንን ራዕይ ወደ ተግባር የመለወጥ ኃላፊነት ወድቆባቸዋል። በጋዛ የሚሰማራው ዓለም አቀፍ የሰላም አስከባሪ ኃይልና የ5 ቢሊዮን ዶላር የመልሶ ግንባታ ፈንድ በእነዚህ ሰዎች ጥረት የተገኘ ውጤት ተደርጎ ይወሰዳል። ነገር ግን ይህንን ሰላም ዘላቂ ለማድረግ ሐማስን ትጥቅ ማስፈታት የሚለው ጥያቄ በጄኔቫው ድርድር ላይ እንደ ትልቅ የውድቀት ምልክት ሆኖ ታይቷል። ዊትኮፍና ኩሽነር ያላቸው የንግድ ጥበብ በጦርነት የናወዘን ቀጠና ወደ ሰላም ለማምጣት በቂ ነው ወይ የሚለው ጥያቄ የእነዚህን ሰዎች የሰላም መሐንዲስነት ክብር ጥያቄ ውስጥ ከቶታል። በመጨረሻም የስቲቭ ዊትኮፍ እና የጃሬድ ኩሽነር የዲፕሎማሲ ጥምረት የአሜሪካን አውትሳይደር ፖሊሲ ፍጹም ተምሳሌት ነው። እነዚህ ሁለት ባለሀብቶች በጄኔቫው የሶስትዮሽ ቀውስ ውስጥ የነበራቸው ሚና ትራምፕ ለዓለም ሰላም ያላቸውን አዲስና አወዛጋቢ አቀራረብ የሚያንጸባርቅ ነው። ዊትኮፍና ኩሽነር በታላላቅ አያላን መንግስታት መሪዎች መካከል ሆነው የዓለምን ዕጣ ፈንታ በቢሊዮን ዶላር ስምምነቶችና በግል ወዳጅነቶች ለመወሰን የሚያደርጉት ጥረት ወይ አዲስ የታሪክ ምዕራፍ ይከፍታል፣ አለዚያም ደግሞ የዓለምን መረጋጋት ለዘላለም የሚያናጋ አደጋ ይዞ ይመጣል። በጄኔቫው ድርድር ወቅት በላያቸው ላይ የነበረው ግዙፍ ጫና ለፕሬዝዳንት ትራምፕ ያላቸው ታማኝነትና ለዓለም ሰላም ያላቸው የንግድ ራዕይ ተዳምረው እነዚህን ሁለት ሰዎች በዘመናዊ የታሪክ መድረክ ላይ እጅግ አወዛጋቢና ተጽዕኖ ፈጣሪ ግለሰቦች አድርጓቸዋል። ውጤቱ ምንም ይሁን ምን ዊትኮፍና ኩሽነር የዓለምን ፖለቲካዊ መድረክ ወደ አንድ ግዙፍ የድርድር አዳራሽ ቀይረውታል። በዚህ አዳራሽ ውስጥ ደግሞ ሰላም የሚገዛ እንጂ የሚመጣ ነገር እንዳልሆነ እያሳዩን ይገኛሉ።